የአደይ እናት ትልቅ ስህተት ሰሩ። ደብ የላካቸውን ሽማግሌዎች ልጄን ለማንም አልሰጥም በማለትም ሽማግሌዎቹን አባረሩ። በዚህን ሰዓት የአደይ አባት ተዋረድኩኝ በማለትም ሽማግሌዎቹም ተነስተው ተዛ ቤት ወጥተው ሄዱ። በሚያሳዝን ሁኔታ አሁን ደብ የመጨረሻ ተናደደ። አደይም በቃኔ የሚያኮራ ቤተሰብ የለኝም፣ የምፈልገውን ባል እንኳ አባቴ ቢስማማ እናቴ ጉድ ካመጣች ምን እላለሁ በማለት የመጨረሻ ልቧ ተሰበረ። በዚህን ሰዓት እንግዲህ አደይና ደብ ትልቅ ክፍተት በመካከላቸው ተፈጠረ። የአንቺ ቤተሰቦች ማንን ብለው ነው የሚያስቡት እንደዚህ የሚያካብዱት? አባትሽን በስንት መከራ ሳሳምን ደግሞ እናትሽ የሚነሱት አላማቸው ምንድን ነው? ማን ብለው ነው የሚያስቡት? በማለትም በጣም በመናደድ ተናገራት። በዚህን ሰዓት ቤተሰቦችን አትናገር ብላ አደይ ትልቅ ችግር በመካከላቸው ተፈጠረ። እንግዲህ የአደይ እናት በእርግጥ ብርሃን ልጃቸው ደብን እንደምታፈቅረው ስትነግራቸው እራሳቸውን ይዘው እንዴት እህታማቾቹ አንድ ወንድ ያፈቅራሉ በማለት ያዙ ይልቀቁኝ አሉ። እናም አደይን የከለከሉት ለደብ ምን አስበው ነው? ብርሃን አፍቅረዋለች። ብርሃን ስላፈቀረችው እሷ ስታገባው ልጅ ፊታቸው መጎዳት የለባትም፣ ከሁለቱም ውጭ መሆን አለበት ይሄ ወንድ ብለው ስለሚያስቡም እንግዲህ ትልቅ ችግር ተፈጥሯል። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ አደይ በጣም በሚያሳዝን ሁኔታ ልቧ ተሰበረ። ደብም የመጨረሻ በአደይ ቤተሰቦች ከመናደድ ብዛት የአንቺ ቤተሰቦች ማንኝ ብለው ነው የሚያስቡት? እንዴት እንደዚህ ያደርጋሉ? በማለትም ሲናገራት በቤተሰቦቼ መንጣት የለብም፣ ቤተሰብ የሚያደርገው ለልጁ የሚጠቅመውን እንጂ የሚጎዳውን አይደለም፣ ስለዚህ መረጋጋት አለብህ ብላ ብትናገረውም ደብ ግን ስሜታዊ ሆኗል። እንግዲህ አደይ ሆስፒታል ከዛ ከዶክተሩ ጋር በጎ አድራጎትነት ለልጆቹ መስራት እንዳለባት ስላስማማት የሷ ትህትና የተለየ ነው በማለትም ወደ አደይ እየቀረበ በሚመጣበት ሰዓት አደይ ደግሞ ለደብ ያላት ቦታ እየቀነሰ ከዶክተሩ ጋር በተደጋጋሚ በምትገኝበት ሰዓት የደብን ጊዜ እየተሻማበት እንደሆነም እንዲሁም ደግሞ አደይ ከቀን ወደ ቀን ወደ ዶክተሩ እየቀረበች ዶክተሩ በሚሰጣት ፍቅርና አመለካከቷን እንዲሁም ደግሞ በምሰራው ስራ በሚሰጣት ግዳፍ እንግዲህ ደብ ቤተሰቦችን ተናግሮብኛል፣ ይሄ ሰው ሳይሻል አይቀርም፣ ከዚህ በኋላ የራሳቸው ጉዳይ ቤተሰብ የምፈልገውን አግብቼ መኖር ካልፈቀዱ በራሴ መንገድ አገባለሁ የሚል አላማም አላት። አሁን ላይ ብርሃን የደብን እና የአደይን ጋብቻ ስላልፈለገች ለእናቷ አፈቅረዋለሁ እዚህ መጥቶ ከሄደ በኋላ አደይን እንዴት ሲያገባ ዝም እላለሁ፣ እሞታለሁ፣ እታነቃለሁ ስትላቸውም ይሄ ልጅ ከሁላቸውም ውጭ መሆን አለበት እንጂ እህት አማቾቹን እንደዚህ ሊያደርግ አይችልም በማለትም ከባድ ውሳኔ በመወሰናቸው ትልቅ ችግር ሽማግሎቹን በቆሙበት ሳይቀመጡ መልሳ በመላካቸው የአደይ እናት አሁን ለክብርም ለሀገርም በጣም የሚያስጸይፍ ስራ ሰርታለች በማለትም ልጄን ለፍቻ ያሳደግኳት እኔ ነኝ፣ አጎትም ተብዬው አባትም ተብዬው ምንም የምታመጡን ነገር ስለሌለ አርፋችሁ ተቀመጡ በማለትም ትልቁን ጦርነት ከፈተች። ዳይመንድ መልሼ ሄጄ ሁለታቸውንም አግባብቼ እመጣለሁ፣ ያን ጊዜም ተሳስተናል፣ እኔ አባትየውን ብቻ አሳምኜ መንጣት ሳይሆን እናትየዋም ጋር ሄደን እውነታውን ተናግረን የምትለንን ሰምተን መንጣት ነበረብን እያለ ለደብ ዳይመንድ ማረጋጋት ቢጀምርም ዳይመንድ ግን ተው አትደልለኝ አለው ደብ።
እየደለልኩ ሳይሆን ተሳስተናል። እናትየዋ ምናልባችም ከፍቷት ይሆናል። አባትየው ተጠይቆ እኔ የማልጠየቅበት ምክንያት ምንድን ነው ብላም አስባ ሊሆን ይችላል። የንቀትና እሷ ለልጇ መብት ወይም ደግሞ ልጅን እንኩ አትንኩ ብላ የመስጠት መብት እንደሌላት አድርገን ወይም ደግሞ የንቀት አድርገን አይተናት መስሏት ሊሆን ይችላል። ስለዚህ ነገሮች ይሳካሉ በማለትም ደብን ማረጋጋት ጀመረ። ቤዛ እንግዲህ እዛ ዶክተርነት ለመስራት ተዘጋጅታ ባለችበት ወይም ደግሞ የዶክተሩን ቦታ ቁጭ ብላ ይዛ ሲያገኛት ዳይመንድ ምን ልትሰሪ መጣሽ አንቺ መርዝ እያለ እሷን ጸጉሯን ይዞ ሲነጫጫት፣ በዚህን ሰዓት ዶክተሩ ሲደርስ ዳይመንድ ምን እያረክ ነው ሲለውም ሰውየው አብዷል መሰለኝ ስትልም ቤዛ ዶክተሩም በይ ውጪ ሲላትም እሺ ብላ ይሻላል አዎ ዳይመንድን ላናግረውና እኔና አንቺ በኋላ እንነጋገራለን ሲላትም እሺ ብላ ወጣች። ነገር ግን ዳይመንድ የቤዛ መጥፎነቷን በእያንዳንዱ ለዶክተሩ ያስረዳውም የሰው ልጅ በድሮ ማንነቱ ሊለካም ሆነ ሊታሰብ አይችልም። እሷ ደግሞ አሁን የተቀመጠችበት ቦታ የተለየና ማንነቷን የሚቀይር እንዲሁም ደግሞ ስራዋን አክብራ እንድትሰራ ጠንካራ ሰራተኛ አድርጓታል። በዛ ላይ ደግሞ የትምህርት ደረጃዋን በደንብ አይቻለሁ ሲልም ዳይመንድ እንግዲህ ለዶክተሩ አሀ ተመቻችታችሁ ነው ማለት ነው፣ ኦኬ ችግር የለውም አለ። ምንም ምችችነት ሳይሆን በስራ በውጤቷ ነው የተቀጠረችው እያለም ተከራከረው። ዳይመንድ ግን አይመስለኝም ይሄ ነገር የተሳሳተ ነው በማለትም እንግዲህ ሲጨቃጨቁ ብዙ ነገሮችን አሳለፉ። በዛን ሰዓት ቤዛን ድጋሜ ጠርቶ ሲያማክራትም ቤዛ ዳይመንድ ምን አለ ስለ እኔ ክፉ ነገር አወራ እንደ ስትለው አረ እንደውም ጥሩ ጥሩ ነገር ነው ያወራው ሲላትም እንዴ ዳይመንድ ስለ እኔ ጥሩ ነገር አወራ አለችው። አዎ ምን ነው ችግር አለ? አይ ምንም አለች። አሁን ላይ እንግዲህ አደይ ዴቭን ሸውዳው ዶክተሩ ጋር እየሄደች እሱ ደግሞ ወደ የት ነው ሲላትም ሊሊ ጋር ነው አሁን ረፍዶብኛል ስትልም እንዴ ሊሊ ጋር ነው የሚሄደው አላልሽም እንዴ? አዎ የሌሊ የመድኃኒት ሰዓቷ ይረፍዳል ብዬ ነው ብላ አስቀየረችው። ዶክተር ጋም ሄዳ አደይን እንግዲህ በቃ አንቺ ጎበዝ፣ ጠንካራ፣ አስተዋይ ሴት ስለሆንሽ ወደፊት እንግዲህ ከአንቺ ብዙ ነገር ይጠበቃል። እንዲሁም ለህፃናቶቹ የምታስፈልጊያቸው አመለካከት ያለሽ ጀግና ሴት ነሽ። ስለዚህ ወደፊት የእነሱን ህይወት በደንብ እንደምትቀይሪና በዚህ በበጎ አድራጎት ስራሽ ደግሞ የተለየ ነገር እንደሚያሸልምሽ እርግጠኛ ነኝ አደይ አላት። እሷም እሺ ካንተ በላይ የተለየ ሰውና መልካም የለም አለችው። እንደ ስራ እኮ ነው ቢላትም አይ ዶክተር እንዳንተ ልበ ንጹህ፣ እሺ ወደፊት አላማሽ ምንድን ነው ሲላትም ቤተሰቦቼን በዙሪያ ያሉ ሰዎች በቃ ነጻ እንዲወጡ የተሻለ ህይወት እንዲኖራቸው ነው የምፈልገው አለችው። ይገርማል። ራሴን እዚህ ቦታ ላደርግ እዚህ ቦታ ይባላል። አንቺ እኮ የተለየ ሴት ነሽ። በዙሪያሽ ላሉ ሰዎች በሙሉ ደስታ መፍጠርና ለቤተሰቦችሽ ነው የምትኖሪው ሲላትም አዎ ቅድሚያ የነሱ ነው። ቤተሰቦችሽ የት ናቸው ብሎ ሲጠይቃትም ክፍለ ሀገር አለችው። እሱም ታዳ እንዴት ህይወት ተነሱ ጋር ለይታ ልታስቀምጥሽ ቻለች ሲላትም ዶክተር እሱ ብዙ ታሪክ አለው፣ ስለዚህ እሱን ደግሞ ምንም ማለት አልፈልግም ስትለው እሺ በቃ የሚረብሽሽ ነገር ከሆነ አላት። አሁን እንግዲህ ሄለንና እንግዲህ ፍቅረኛዋ ተጣሉ። ይሄን ያደረገው የቤዛ ወንድም ዳግም ነው። ዳግም እንግዲህ ሄሉ እያለ መቶ እዛ በመቀመጡ እንግዲህ አበበ ሄለንን ሊጠረጥራት የቻለው ምን ሊሰራ መጣ ሲልም እየጠረጠርከኝ ነው ወይ እየተቆጣኸኝ ነው ወይ? በዛ ላይ ደግሞ አንተን ብዬ ሳይሆን ሄሉን ብዬ ነው የመጣሁት አለኝ እኮ ምን አስቦ ነው ሲላትም እሱን እኔን ብለህ ነው የምትጠይቀው አለች። በዚህን ሰዓት እንግዲህ አበበና ሄለን ሲለያዩ ለቤዛ ሲነግራትም ቤዛ አሁን አንጨርጭሬው መጥቻለሁ ሂጂና ደግሞ አቀጣጥሌው አላት። ሄለን ከቤት ወጥታ ተጣልተው ሄደች። እንግዲህ ዳይመንድ በእርግጥ ዳግምን
እና ቤዛን አይወዳቸው፣ ምክንያቱም ሴራቸው መጥፎ ስለሆነ ቤታቸውም አስገብታቸዋለች። በዛ ላይ አሁን አበበ ስለጨነቀው ተደባብረን ተነጋግረን ጥላይ ከቤት ወጣች ዝመታ እንደው ብዬ ነው ሲልም፣ በፍጹም እዚህ መታ አይደለም፣ የእሷን ጸባይ አታውቅም፣ አንድ ታጎረፈች ማንም አይናገራትም ብሎ አሹ መለሰው። በዚህን ሰዓት ተመልሶ ሲሄድ ሄለን ሜዳ ላይ ብቻዋን ቁጭ ብላ ስለነበረ እንግዲህ ደብ እሷን እያባበላት እያለ አበበ ደረሰ። አንተ ደግሞ ምን ታደርጋለህ በማለትም ከደብ ጋር ተጣላ። አሹ እንግዲህ በፍቅር ምክንያት ከቤት ሊባረር ባለበት ሰዓት እናትየዋም አባረረዋለሁ ብላ በቆረጠችበት ሰዓት አሹ እውነታውን ተናግሮ እትዬ ላይ እግራቸው ላይ ተደፍቶም እዛ ስራውን እንዲቀጥል አደረገ። ሮማን እና እንዲሁም ደግሞ ሩታ ፍቅርን ስራሽን በሙሉ ዘግዝከን እናወጣዋለን፣ አሹ ከዚህ ከተባረረ እመኝኝ ያንቺ የህይወት ደረጃሽ ምስቁልቁል ነው የሚለው በማለትም አስፈራሯት። ፍቅር ግን ምን አባሽ የፈለጋችሁትን ታመጣላችሁ፣ ምንም የምታደርጉት ነገር የለም በማለትም ተናዳ ወደ ክላሷ ሄደች። እናቷ በዚህን ሰዓት ተከትላ ፍቅርን በርና ስልኳን ቀምታ በሩን ቆለፈችባት። በዚህን ሰዓት አደይና እንዲሁም ደብ እትዬ ምን ሆነሻል? ጥሩ ስሜት አትመስኝም ሲልም አዎ አይደለሁም፣ እኔ እች ልጅ እያለች አሳብዳ ልደፋኝ ነው፣ ስለዚህ ምንም ማድረግ አልችልም አለች። ምንድን ነው? ልደፋኝ ነው፣ ያምሻልም ማሚ እባክሽ አለ ደብ። አዎ ያምዎታል፣ እባክዎትን ተረጋጉ። ምንም አልተረጋጋሁም። እሺ እኔ ላናግራት ሲል ደብ በፍጹም አሁን ስልኳንና በሩን ቆልፌባታለሁ፣ ምንም አታመጣም አለችው። በዚህን ሰዓት አሁን ፍቅር በመቆለፉ በጣም ያዙ ይልቀቁኝ እያለች ትገኛለች። ስንት ነገር አልፌ እንደመጣሁ አይገባሽም እንደ እማዬ፣ ቤዛና ወንድሟ እኔ ላይ ተንኮል እየሰሩ እያሰቃዩኝ ነው በማለትም ለእናቷ ለራስ ነው ለማስረዳት ብትሞክርም ግን ደግሞ ልትረዳት አልቻለችም። ፍቅር እየዋሸችና መጥፎ ስራ እየሰራች እንደሆነ እናትየዋ በደንብ አውቀዋል። ሌላው እንግዲህ አሳሳቢውና አሳዛኝ ነገር አሁን ላይ የአደይ እናት ሽማግሌዎቹን አከለፋፍታ መመለሷ ትልቅ ችግር ተፈጠረ። አጎትየውም አደይ የምታገባው የውጭ ሀገር ነው፣ የአሜሪካ ሰው ነው እያለ ነበረ። ነገር ግን ትልቅ ክፍተት፣ እናትየዋ የማታውቀውን አታገባም በማለትም መለሰች። ቻናሉን ሰብስክራይብ እያረጋች